ይዘናል። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀምሯል። በጎጃም ጎንደርና ወሎ ቀጠናዎች የአፋብኃ ሰራዊት በአገዛዙ ጦር ላይ ከፍተኛ ድል ተቀናጅቷል። ዝርዝር የጦር ግንባር መረጃዎችን ይዘናል። በተለያዩ አካባቢዎች በአብዛኛው የጤና ባለሙያዎች ስራ ለመግባታቸው ሲገለጽ፣ በጥቁር አንበሳ ሆስፒታል ደግሞ ታካሚዎች ሰልፍ አካሂደዋል። የቀድሞው የብልጽግና ባለስልጣን ያወጡት ሚስጥር አለ። ብልጽግና ኢትዮጵያን የሸጠበት ሰነድ በነገው ዕለት በይፋ ለፓርላማ ሊቀርብ ነው። ብልጽግና ጌታቸው ረዳን ተጠቅሞ የጦርነት ቅስቀሳ እያደረገ ነው ሲል የትግራይ ሰላምና ጸጥታ ቢሮ አሳውቀዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀመረ። በጅቡቲ የሚገኙና ዶክመንት የሌላቸው ስደተኞች ለቀው እንዲወጡ ጥሪ የተላለፈላቸው ሲሆን ይህንን ተከትሎ በርካቶች እየታፈሱ መታሰራቸውን መግለጻችን ይታወሳል። የጅቡቲ መንግስት ዛሬ ደግሞ እነዚህን ስደተኞች ማባረር እንደጀመረ ሂራን ኒውስ ዘግበዋል። እንደ ዘገባው በዚህ ዘመቻ እየተባረሩ ያሉት ኢትዮጵያውያን፣ ሶማሊያውያንና የመናውያን ናቸው። ይህንን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በጅቡቲ መንግስት ላይ ተቃውሞ ማሰማት ጀምረዋል። ድርጅቶቹ ለጅቡቲ መንግስት በጻፉት ደብዳቤ ስደተኞቹን ግጭት ወዳለበት ቦታ መመለስ ሌላ ቀውስ እንደሚፈጥር አሳስበዋል። ስደተኞችን በጦርነት ወደሚታመሱ አገራቸው መላክ ሰብአዊ መብትን መጣስ ነው ያሉት ድርጅቶቹ የጅቡቲ መንግስት ከዚህ ድርጊቱ እንዲታቀብ ጥሪ አቅርበዋል። በጎጃም ጎንደርና ወሎ ቀጠናዎች የአፋብኃ ሰራዊት በአገዛዙ ጦር ላይ ከፍተኛ ድል ተቀናጀ። በደቡብ ወሎ ዞን የወረኢሉና የለገሂዳ ወረዳ አዋሳኝ በሆነው ልዩ ስሙ ሽክፍ በተባለ አካባቢ ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራን አስተናግዶ ወደ ኋላ መሸሹን የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ህዝብ ግንኙነት መምሪያ አስታውቋል። የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ ተጥሎ የነበረውን ከአቅም በላይ የሆነ የግብር ክፍያ ለመሰብሰብ የነበረ ቢሆንም ነገር ግን ያሰበውን ሳያሳካ ነው ከባድ ጥቃት የተሰነዘረበት ተብሏል። በዚህ ጥቃት 10 የሚደርሱ የአገዛዙ ወታደሮች ሲገደሉ ከ8 ያላነሱት ደግሞ መቁሰላቸው ታውቋል። በአገዛዙ ኃይሎች ላይ ጥቃቱ የተፈጸመው ዛሬ ግንቦት 11 2017 ዓ.ም ሲሆን በአገዛዙ ላይ ጥቃቱን በመፈጸም ድልን የተቀዳጁት ደግሞ በአማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር ስር የሚገኙት የታየ ተሰማ ሻለቃ አባላት ናቸው ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽመዋል። ልዩ ስሙ ጋላ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የብልጽግና ሰራዊት ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል በተደረገ ውጊያ ከ20 በላይ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን አንድ ወታደራዊ ፓትሮል ተመቶ ከጥቅም ውጭ ሆኗል። የአገዛዙ ኃይል በቢኤም 107 እና በዙ 23 ጭምር የታገዘ ውጊያ ቢያደርግም በፋኖ ላይ ምንም አይነት ሰብአዊም ሆነ ቁሳዊ ኪሳራ ማድረስ አልቻለም። በተመሳሳይ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ አገዛዙ ከመሸገበት የዳማ ከተማ ሰርገው በመግባት ማማሩ ደምስና ደሳለኝ ጌትነት የተባሉ ባንዳዎችን ገድለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ኡባንታ ባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ ድል መቀዳጀቱ ተገልጿል። የአገዛዙ ጥምር ጦር የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዝም በተወሰደበት አጸፋዊ እርምጃ 2 ምርኮኛና 4 ክላሽንኮቭ መሳሪያ ምርኮ ተደርገዋል። ከቀኑ 9 ሰዓት የጀመረው አውደ ውጊያም አሁንም የቀጠለ ሲሆን የገባው የብልጽግና ኃይል ከፍተኛ የሆነ ምት ማስተናገዱም ታውቋል። በአሁን ሰዓት ይህ ኃይል በ3 አቅጣጫ ተከቦ መውጫና መግቢያ በማጣቱ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷልም ተብሏል። ይህ በእንዲህ እንዳለ በዛሬው ዕለት በወረኢሉና ለገሂዳ ወረዳ አዋሳኝ ሽክፍ ቀጠና ግብር ለመሰብሰብ የአገዛዙ ጥምር ጦር እንቅስቃሴ ቢያደርግም የታየ ተሰማ ሻለቃ በከበባ በማስገባት ሙትና ቁስለኛ አድርጎታል። በዚህም እስከ 10 የሚደርሱ የጥምር ጦሩ አባላት ሲደመሰሱ ከ8 ያላነሱት ደግሞ ቁስለኛ ሆነዋል።
በተለያዩ አካባቢዎች በአብዛኛው የጤና ባለሙያዎች ስራ ለመግባታቸው ሲገለጽ፣ በጥቁር አንበሳ ሆስፒታል ደግሞ ታካሚዎች ሰልፍ አካሄዱ። የጤና ባለሙያዎች የብልጽግናው መንግስት ጥያቄያችንን አልመለሰም፣ ለመመለስም ፍላጎት አላሳየም በሚል የስራ ማቆም አድማ ካደረጉ ቀናት ተቆጥረዋል። በዛሬው ዕለትም ለሕክምና ወደ ጥቁር አንበሳ ሆስፒታል የሄዱ ታካሚዎች ሐኪም በማጣታቸው በሆስፒታሉ አስተዳደር በመገኘት ድምጻቸውን አሰምተዋል። በህመም አንሰቃይ፣ የሕክምና ባለሙያዎች ጥያቄ ይመለስ፣ የሕክምና ባለሙያዎችን ማሰርና ማንገላታት ይቁም ሲሉ ነው ታካሚዎቹ ለሆስፒታሉ አስተዳደር የገለጹት ተብሏል። ሆኖም ይህን ጥያቄያቸውን ያሰሙ ታካሚዎችን ጨምሮ የታካሚ ቤተሰቦች ሆስፒታሉን በከበቡ የአብይ ወታደሮች ድብደባ እንደተፈጸመባቸው ተገልጿል። ከጥቁር አንበሳ በተጨማሪ የጤና ባለሙያዎቹ በአብዛኛው በዛሬው ዕለትም ስራ አልገቡም። በየሆስፒታሉ በጣት የሚቆጠሩ ፈቅደው ይሁን ፈርተው የገቡ የጤና ባለሙያዎች ደግሞ እንዳሉ ለማየት ተችሏል። ታዲያ የብልጽግና ባለስልጣናት የገቡትን ጥቂት ባለሙያዎች የኮሪደር ልማትን ሲያስጎበኛቸው ውሏል። የኦሮሞ ፖለቲከኛው አቶ ታዬ ደንዳ በበኩላቸው ጸረ እውቀት ቁማርተኛው የሐኪሞችና የሌሎች የመንግስት ሰራተኞች የዳቦ ጥያቄ የፖለቲካ አጀንዳ ነው በማለት ሊያጭበረብር ይፈልጋል ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ጉዳዩ የህዝቡ አጀንዳ መሆኑን በማሳየት ውዥንብሩን ማጥራት ያስፈልጋል ያሉት ፖለቲከኛው 4 ነጥቦችን አንስተዋል። ሐኪሞችን በማጎሳቆልና ጥያቄዎቻቸውን ባለመመለስ ስራ እንዲያቆሙ ማስገደድ በህዝቡ ህይወትና ጤና ላይ መፍረድ ነው የሚለው የመጀመሪያው ነጥባቸው ነው። ራስ ምታትንና ጉንፋንን ባንኮክ ሄደው ለሚታከሙት ይህ ጉዳያቸው አይሆንም ሲሉም አጽንኦት ሰጥተዋል። መምህራንን በማስራብ ሞራል ማሳጣት ቀጣዩን ትውልድ ማኮላሸት ነው። ልጆቻቸውን አሜሪካና አውሮፓ የሚያስተምሩ ደላሎችንና ቄስ ሞገሴዎችን ይህ ሀገራዊ አደጋ አይመለከታቸውም ሲሉም አክለዋል። የጸጥታ ኃይሉን ማስራብና ማጎሳቀል የሀገርን ሰላምና ጸጥታ ለአደጋ በማጋለጥ ስርዓት አልበኝነትን ማስፈን ነው። በብዙ ፓትሮሎች ታጅበው ቡና የሚጠጡትን ጉምቱ ባለስልጣናት ይህ አያሳስባቸውም ይላሉ አቶ ታዬ በሶስተኛው ነጥባቸው። የአስተዳደርና የፍትህ አካላት ሰራተኞችን ማስራብና ማስቸገር ሙስና እንዲስፋፋና ፍትህ እንዲዛባ በተግባር መስራት ነው። ጉዳያቸውን በአንድ ስልክ ለሚያስፈጽሙ ባለጊዜዎች ይህ አጀንዳቸው አይሆንም። ስለዚህ የሰራተኞችን የዳቦ ጥያቄ በፖለቲካ ሽፋን ማዳፈን አይቻልም ሲሉ ገልጸዋል። ሁላችንንም ለመከራ የዳረገን ከፍተኛ የዋጋ ግሽበት እንደተጠበቀ ሆኖ የሐኪሞቻችንና የሌሎች ሰራተኞች የዳቦ ጥያቄ እንደ ህዝብ በቀጥታ ይመለከተናል ሲሉ አሳስበዋል። ለራሳችንና ለሀገራችን ስንል ልንደግፋቸው ይገባል በማለትም አጋርነታቸውን ገልጸዋል። ብልጽግና ኢትዮጵያን የሸጠበት ሰነድ በነገው ዕለት በይፋ ለፓርላማ ሊቀርብ ነው። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገው ዕለት ለህዝብ ተወካዮች ምክር ቤት ሊቀርብ ነው። ኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከ2 ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ መግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህን መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ መሆኑን አዋጁ አመልክቷል። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ መሆኑንም በህግ ረቂቁ ላይ ተደንግጓል። በቅድመ ሁኔታ ዝርዝሩ ላይ በመጀመሪያው ረድፍ ላይ የተቀመጠው የውጭ ዜጋው ስም፣ ዜግነትና ሌሎችን ማንነትን የሚገልጹ ህጋዊ ሰነዶችን ማቅረብ የሚለው መስፈርት ነው። የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑም በአዋጁ በቅድመ ሁኔታነት ተቀምጧል። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ለመሆን የሊዝ ዋጋውን ጨምሮ ለአንድ የመኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ ገንዘብ መጠን ከ150 ሺህ የአሜሪካ ዶላር ያነሰ ሊሆን አይችልም ይላል የአዋጅ ረቂቁ። ይህንን ረቂቅ አዋጅ በሚመለከት ሮሃ አስተያየታቸውን የጠየቀቻቸው የኢኮኖሚ ባለሙያዎች ይህ ሀገርን በግልጽ መሸጥ ነው ሲሉ ገልጸውታል። ነገ እንደሚጸድቅ
እንደሚጸድቅ በሚጠበቀው በዚህ ህግ መሰረት ቤት መስራትና የመሬት ባለቤት መሆን እንደ ሰማይ የራቀው ኢትዮጵያዊ ካሁን በኋላ ጨርሶ ሊያስበው የሚችል ጉዳይ አይሆንም ብለዋል። አዲስ አበባን ጨምሮ በዙሪያው ያለውን የሸገር ከተማ ከደሃ ኢትዮጵያውያን ያጸዳውም ለውጭ ሀገር ዜጎች $150,000 የመግቢያ ትኬት ለመሸጥ ነው ይላሉ አስተያየት ሰጪው። አብዛኛው የከተማ ነዋሪ ኢትዮጵያዊ በቀጣይ ከውጭ ዶላር ይዘው ከሚገቡ የውጭ ሀገር ዜጎች ጋር ተፎካክሮ ቤት የመስራት እድሉም በነገው ሰነድ ይዘጋል ብለዋል። ይህ አይነቱ አሰራር በአንዳንድ የዓለም ሀገራት የተለመደ ነው የሚሉት አስተያየት ሰጪዎች፣ ነገር ግን በአብዛኛው ሀገራት የሀገሪቱ ዜጋ ቤት የመግዛት አቅሙ ከፍ ያለ በመሆኑ ያን ያህል ተግዳሮት አይገጥመውም የሚል አስተያየት ሰጥተዋል። ብልጽግና ያለፉት የሀገሪቱ መንግስታት ፈጽሞ ያላደረጉትን ይህን ሀገር የመሸጥ ውሳኔ ያሳለፈው ለቤተ መንግስት መስሪያ፣ ለፓርክ መገንቢያና ለተከታታይ ጦርነቶች የሚያወጣውን ገንዘብ ስለተማመነበትና እነ IMF አስገዳጅ ሁኔታ ውስጥ ስለከተቱት መሆኑም ተነስቷል። ብልጽግና ጌታቸው ረዳን ተጠቅሞ የጦርነት ቅስቀሳ እያደረገ ነው ሲል የትግራይ ሰላምና ጸጥታ ቢሮ አሳወቀ። ውሸትና ቆዳ እያደረ ይቀላል። የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ አስታውቋል። በታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህን ባለበት በዛሬው ዕለት ራሳቸው ታደሰ ወረደ በጅማ ከብልጽግና ሹማምንት ጋር ሽር ብትን እያሉ ነው። ከሽር ብትኑም አልፎ በነ አዲሱ አረጋና በነ አደም ፋራ ታጅበው ጋቢ ተሸልመዋል። ጌታቸው ረዳ ደግሞ በፋና ቀርበው በሁለት ክፍሎች የዘከዘኩትን የህወሓት ሚስጥር ለማስቀጠል በዛሬው ዕለት በኢቲቪ ቀጠሮ ይዘዋል። የዛሬው የሚለየው የቀረቡት ብቻቸውን ሳይሆን ከፕሪቶሪያ ተፈራራሚያቸው ከሬድዋን ሁሴን ጋር በመሆኑ ነው። በዚህም የፕሪቶሪያውን ስምምነት በሚመለከት የቀድሞ ጓዶቻቸውን ነጥብ ያስጥላል ያሉትን ሀሳብ እንደሚሰነዝሩ ይጠበቃል። ታዲያ የትግራይ ሰላምና ጸጥታ ቢሮ ይህ አካሄድ ሁላችንም የማይጠቅምና ሰላማዊ ጉዟችንን ወደ ኋላ የሚመልስ አደገኛ አካሄድ ስለሆነ የፌዴራል መንግስት አካሄዱን ይመርምር ብለዋል። ጌታቸው ራሱ በተለያዩ የጦርነት አውድማዎች የተቃጠሉ መሳሪያዎችን የመንግስትን አሰራር ሳይከተል በራሱ ፍቃድ እንዲነሱና እንዲሰበሰቡ ትዕዛዝ ሰጥቶ እያለ የትግራይ ጀኔራሎች እንደሰረቁት አስመስሎ አቅርቧል ሲልም ከሷል። የትግራይ ሰራዊት አመራሮችና አባላት ሊገድሉኝ አቅደው ነበር፣ ከሞት ተርፌ ነው የመጣሁት የሚል በሀገሪቱ ሚዲያዎች በመታጀብ ረጅም የውሸት ርቀት ሲሄድ ነበርም ብሏል። አብይ አሁን ላይ ከህወሓት ጋር እያደረጉት ያለውን እሰጥ አገባና የጦርነት ዝግጅት በራሱ የህወሓት የቀድሞ አመራር ጌታቸው ረዳ በኩል እየከወኑ ነው። በሌላ በኩል የህወሓት ወዳጅ ናቸው፣ የአብይ ጠላት ናቸው የሚባሉት የጎረቤት አገር ሱዳን መሪው ጀኔራል አልቡርሃን አዲስ ጠቅላይ ሚኒስትር መሾማቸውን አስታውቀዋል። የሱዳን ወታደራዊ መንግስት መሪ የሆኑት ጀኔራል አብዱልፈታህ አልቡርሃን ዛሬ ጠቅላይ ሚኒስትር መሾማቸውን ገልጸዋል። የሀገሪቱ ህገ መንግስት በሰጣቸው ስልጣን መሰረት ይህንን ሹመት መስጠታቸውን የገለጹት አልቡርሃን ይህንን የሚገልጽ አዋጅም ይፋ አድርገዋል። በአዋጁ መሰረት ዶክተር ካሚል አልጣይብ ኢድሪስ አብዱል ሀፊዝ ከዛሬ ጀምሮ ጠቅላይ ሚኒስትር ሆነዋል። የተሾሙት ጠቅላይ ሚኒስትር በዓለም አቀፍ መድረክ ላይ የሚታወቁ ሲሆን በአንድ ወቅት የዓለም የአእምሯዊ ንብረት ድርጅት ዋና ዳይሬክተር ሆነው የሰሩም ናቸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ